بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رحمة نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. الشرط الثالث القبول لما قتضته هذه الكلمة بقلب اللسان. ሶስተኛው የላይላ ኢላላ መስራት ቀቡል ነው፣ መቀበል ነው። አንደኛው ላይላ ኢላላ መቀበል ነው። ሲቀጥል ላይላ ኢላላ የምታስቀርባቸው የሆኑ ነገራቶች አሉ። እነዚያን መቀበል ማለት ነው። መመለስን የሚያደርግ የሆነው መቀበል አንዱ መስፈርት ነው። ሰሞኑን ዒልም እውቀት አሳልፈናል። የቂን ምንም አይነት ጥርጣሬ ሊኖረን አይገባም ብለናል። መቀበልም አንዱ መስፈርት ነው። አንዳንዴ የቂን ብሎ አንዳንዴ እርግጠኛ ሆኖ አውቆ ማይቀበል ሰው ይኖራል ማለት ነው። አውቆ ማይቀበል ይኖራል። ለምሳሌ ፊርዓውን አላህ ሱብሓነሁ ወተዓላ ብቸኛ ፈጣሪ ጌታ መሆኑን በደንብ ያውቅ ነው፣ ግን መቀበል አልቻለም። ለኩራት ብሎ ማለት ነው። አቡ ጣሊብ ትክክለኛ ሃይማኖት እስልምና መሆኑን ያውቃል። በልብ ይገባ ያመጣልና ይኖርበታል፣ ግን አልተቀበለም። ስለዚህ ሰዎች እኔ ሃይማኖት ትክክል መሆኑን በደንብ ትክክል አምናለሁ፣ ግን በቃ ቤተሰብ ጓደኛት አለ ቤተሰባት አለ ምናምን የሚሉ ሰዎች አሉ። መቀበል የሚባለው ነገር ይጎድላቸዋል ማለት ነው። ስለዚህ መቀበል የግድ ነው። القبول መቀበል لما اقتضته هذه الكلمات ቃል ለምታስፈርደው ለሆነ ነገር ላይ ለምታስፈርዳቸው ነገራቶች መቀበል ሲበተል በቁርአን መተባዕን ለነቱ ነገራቶችን አምኖ መቀበል ያስፈልጋል። በቀልብ ወሊሳኒ በቀልብ በምላስ قبولا ينافي الرد መመለስን የሚያርቅ የሆነውን መቀበል ማለት ነው። የመመለስ ተቃራኒ ማለት አልቀበል አልፈልግም የማለት ተቃራኒ ማለት ነው። قال تعالى إلى الله إلى إنهم كانوا الناس ونبروا مشركوችን أسفلت الله سبحانه وتعالى إنهم الناس كانوا نبروا إذا قيل لهم الناس وتبالوا بذي لا إله إلا الله لا إله إلا الله بل وتبالوا بذي يستكبرون يقرأوا نبر أنك كبر منه نبر ما ويقولون إنه نبر أئنا لتاركوا آلهتنا እኛ አማልክቶቻችን እንተዋለን፣ አማልክቶቻችን ልንተው ነውን? ሊሻዒሪን መጅኑና ለገጣሚ ልብል ብለን አማልክቶቻችንን ልንተው ነውን? አያችሁ እዚህ ጋር በሉ የተባሉት ምን ነበር? ላኢላሃ ኢለላህ በሉ ሲባሉ እነሱ ምን አሉ? አማልክቶቻችንን ለገጣሚ ልብል ብለን ልንተው ነውን? አንተው ማለታቸው እዚህ ጋር አሁን የላኢላሃ ኢለላህ ትርጉም የገባቸው መሆኑን ከዚህ እንረዳለን። ያውቁ እንደነበር በሉ የተባሉት ላኢላሃ ኢለላህ ነው። እሱ ግን አማልክቶቻችን ልንተው ነው። ከምንድን የተገነዘቡት? ከትርጉም ማለት ካሉ ምን በሉ እንደተባሉ ስለገባቸው ነው። ላኢላሃ ኢለላህ በሉ ሲባሉ አማልክቶቻቸውን ተው የሚል መልእክት ያለው መሆኑን ስለተገነዘቡ እኛ አማልክቶቻችንን ልንተው ነው እንዲ በጭራሽ አይታሰብ ማለታቸው ነው። فجعل الله تعالى الله سبحانه وتعالى أدرك علة تعذيبهم يمكناتهم مكنيات الله أدرك وسببه سبب أدرك إلا الناس يتكتبت الله سبحانه وتعالى قطعت እንዳለባቸው እንደዚህ አይነት ሰዎች የቂያም ቀን ብዙ ከባድ የሆነ አደጋ እንደሚጠብቃቸው ተናግሮ ነበረና አላህ ያደረገ እዚህ ጋር ኢለተ ተዕዲድህም የቅጣታቸውን ሰበብ ምክንያት አደረገ። ኢስቲክባረሁም አን ቀውሊ ላ ኢላሃ ኢለላህ ከላኢላሃ ኢለላህ መኩራራታቸው በዛ ነው። ቁርአኑ ኢነሁም ካኑ ይህን ቅጣት ያገኙበት የአላህን ቁጣ ያተረፉበት ምክንያት ኢነሁም ካኑ እነሱ ነበሩ በዱንያ ላይ ላኢላሃ ኢለላህ በሉ ሲባሉ ይኮራሩ ነበር። በዚህ ምክንያት ይህን ቅጣት አገኙዋል። فجعل الله ذلك تعالى الله علة تعديله وسببه የመቀጣታቸውን ምክንያቱ አደረገ። በምክንያቱ ነው ሰዎች እየተቀጡ ያለው ቢለው አስቀመጠ ማለት ነው። እሱ ምንድነው? استكبارهم عن قول لا اله الا الله بلا اله الا الله መጓማታቸው لا اله الا الله አንቀበል ማለት ነው። ማለት ሀቅን አልቀበልም ባይነት ስለሆነ ወተክዚበሁም ማስተባበላቸውንም
መን ጃአ ቢሃ ላኢላሃ ኢለላህ ይዟት የመጣውን አካል ማስተባበላቸው። ማነው እሱ? ማነው ላኢላሃ ይዞ የመጣው? ማነው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ረሱልን አስተባበሉ። እዚህ ጋር ምን ነቢዩን ዐለይሂ ሰላቱ ወሰላም ማስተባበላቸው የሚገልጽ ነገር አለ ባሳለፍነው ቁርአን። አቤት ለሻዒር መጅኑን ለገጣሚ እብድ ብለን፣ ይህ ማለት ነቢይ መሆናቸውን እየካዱ ነው፣ እያስተባበሉ ነው ማለት ነው። ስለዚህ በእነዚህ በሁለት ምክንያቶች ለቅጣት ተዳረጉ ማለት ነው። አንደኛ ላኢላሃ ኢለላህ ከማለት መኩራራታቸው፣ ሁለተኛ ነቢዩን ዐለይሂ ሰላቱ ወሰላምን ማስተባበላቸው ማለት ነው። ፈለም የንፉ ማ ነፈትሁ ላኢላሃ የምታረቀው ነገር አላራቁም። ወለም ዩስቢቱ ማ አስበተትሁ ላኢላሃ የምታጸድቀው አላጸደቁም። በል ቃሉ ይልቁንም አሉ ኢንካረን ወስትክባራን ለማውገዝና ለመኩራራት ብለው አሉ አጅዐለ አልአሊሀተ ኢላሀን ዋሒዳ ሙሐመድ ብሎ አማልክቶችን አንድ አደረገ እንዲ ኢነ ሃዛ ለሸይኡን ዑጃብ፣ ይህ በጣም የሚደንቅ ነገር ነው። አማልክቶችን አንድ ማድረግ በጣም የሚገርም ነገር ነው አሉ። ወንጠለቀ አልመለኡ ሚንሁም ወንጠለቀ ተነሱ ማለት ሄዱ ማለት ነው። አልመለኡ ሚንሁም ከነሱ ውስጥ ይሄ መኳንንቶቹ ወይም አለቃዎቹ መለእ ይባላል። ፊት አይንን ለአይን የሚሞሉ ትላልቅ ቦታ የሚሰጣቸው ማለት ነው። እነዚያ ተነሱ ምን እያሉ አንምሹዋ ሂዱ ተንቀሳቀሱ እያሉ ወስቢሩ ጽኑ ዐላ አሊሀቲኩም አማልክቶቻችሁ ላይ ጽኑ አትልቀቁ። ኢነ ሃዛ ይህ ነቢዩ ዐለይሂ ሰላቱ ወሰላም የሚሉት የሆነው ነገር ላኢላሃ ኢለላህ በሉ እያሉ አይደለም፣ ወደ ተውሂድ የሚያደርጉት ጥሪ ለሸይኡን ዩራድ ነገር ነው አሉ። ዩራድ የሆነ ነገር የተፈለገበት ነገር ነው፣ ከበስተጀርባው የተፈለገበት ነገር አለ። እሱ ምንድነው? የበላይነትን ሪያሳን ፈልጎበት ነው። እኛን የበታች ማድረግ ወይም ደግሞ ያለውን ጸጋን ለማስወገድ የሚያሴራው ሴራ ነው። ሴራ ተፈልጎበት ነው አሉ። ይሄ ነቢ ዐለይሂ ሰላቱ ወሰላም አቡ ጣሊብ ጋር ያሉ ሙሽሪኮች አንድ ቀን ተሰባሰቡ እና ትላልቅና አቡ ጀህል ያለበት ማለት ነው። ተሰባሰቡና ይሄን ሰውዬ አሉ ነቢዩን ዐለይሂ ሰላቱ ወሰላም አቦታቸው አቡ ጣሊብ ደክመዋል፣ ሸምጉሏል፣ ደክመዋል። ሳይሞት በፊት ሄደን አንድ ነገር ካላለው በኋላ ከሞተ በኋላ ሄደን ብንነካው አረቦች ያነውሩናል። አቦቱ እያለ ዝም ብለው ሲሞት ጥቃት አደረሱበት ብለው ያነውሩናል። ስለዚህ በሕይወት እያለ ከዚህ ድርጊቱ እንዲቆጠብ አማልክቶቻችንን ከመሳደብ። እንግዲህ አማልክቶችን መሳደብ ማለት ቁርአን የወረደው ደካማነታቸው ነው የገለጸበትን ነው። ከአሁኑ ሄደን እንንገራሉና ሄዱና አቡ ጣሊብ ሆይ ይህ ነው ወንድምህን ልጅ ስራ አስይዘልን እንደዚህ እያደረገብን ነው አሉ። በዛው ቅጽበት ነቢ ዐለይሂ ሰላቱ ወሰላም ገቡና አቡ ጣሊብ ነገራቸው። ይኸው እንደዚህ ህዝቦችን እንዲህ እያሉ ነው አጎቴ ሆይ እኔ እኮ ወደ አንዲት ቃል ብቻ ነው ጥሪ ማደርግላቸው፣ አንድ ቃል ይበሉልኝ፣ ሌላውን ነገር አቆማለሁ ሁሉንም አሉ። ከዛ አቡ ጀህል 10 ቢሆን እንላለን። የምን 10 ቢሆን እንላለን። ምንድን ነው አሉ። ቁሉ ላኢላሃ ኢለላህ ላኢላሃ ልትሉ ነው የምፈልገው አሉ። ያኔ ነው አጅዐለ አልአሊሀተ ኢላሀን ዋሒዳ ካሉበት ተነስቶ ልብሳቸውን ማራገፍ ጀመሩ ይላል። ልብሶቻቸውን አራገፉ። ቃሏ ወይም ደግሞ ላኢላሃ የምትለዋ ልክ የተጣበቀችባቸው ይመስል ልብሶቻቸውን እያራገፉ ብሎ አማልክቶችን አንድ ያደርግብናል የሚለው ነው። ተነሱ ተንቀሳቀሱ፣ አማልክቶቻችሁ ላይ ጽኑ፣ ከእናንተ የሚፈል ምንድን ነው? ይህ ከበስተጀርባው የተፈለገበት ሴራ አለ። ማ ሰሚዕና አልሰማንም ቢሃዛ በዚህ ነገር አልሰማንም አሉ። ፊል ሚለቲ ልአኺረቲ በመጨረሻዋ ሚላ ዲን ማለት ነው፣ መንገድ ማለት ነው። በመጨረሻዋ ሃይማኖት በመጨረሻዋ መንገድ አላገኘንም አልሰማንም አሉ። የመጨረሻ መንገድ የሚሉት ያው የመጨረሻው ጎዳና የዲን መስመር ነስራኒ ነው፣ የኢሳ መንገድ ነው። አልሰማንም በሱ እንደዚህ አይነት ነገር አልሰማንም አሉ።
ውሸታቸው ኢን ሃዛ ኢላ እኽትላቅ ኢን ሃዛ አይ ማ ሃዛ ይህ አይደለም ኢላ እኽትላቅ የተፈበረከ እንደው ራሱ የፈጠረው እንጂ ሌላ አይደለም። በመጨረሻው ሚላ አላገኘነው አልሰማንም እንደዚህ አይነት ነገር አሉ። ወቃሉ ሃሁና እዛ ጋር ባሳለፍነው በላይኛው የቁርአን አንቀጽ ምንድን ነው ያሉት? አኢና ለታሪኩ እኛ ልንተውነውን ምንድን ነው አሊሀቲና ማሊቶቻችን ሻዒር መጅኑን ለገጣሚ እብድ ብለን ልንተውነውን ብለው ነበር። ቃል ፈከዘበሁም ላሁ ዐዘ ወጀል አላህ አስተባበላቸው ማለት ውሸታም መሆናቸውን አላህ ተናገረ። ወረደ ዛሊከ ዐለይሂም ይህን መለሰባቸው ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም አላህ በእነዚህ ሰዎች መለሰ ማለት ነው። ነቢዩን እብድ ገጣሚ ብለዋል አይደለ? አላህ ደግሞ ለነቢ ዐለይሂ ሰላቱ ወሰላም መለሰላቸው። ምን አለ? ፈቃለ በል ጃአ ቢልሐቂ እናንተ እንደምትሉት አይደለም፣ ይልቁንም ሐቅን ይዞ ነው የመጣው ሙሐመድ አለ። ሐቅን ይዞ ነው የመጣው። ወሰደቀ አልሙርሰሊን ያለፉትንም ሩሱሎችን የሚያረጋግጥ ሆኖ ነው የመጣው። ይህ ማለት እነሱ ምን ነበር ያሉት? በመጨረሻው መንገድ አላገኘንም ብለው ነበር። ይህ ማለት መሐመድ ራሱ የፈጠረው ነው ብለው ስለነበር ወሰደቀ አልሙርሰሊን ሁሉንም ሩሱሎችን የሚያረጋግጥ ሆኖ ነው የመጣው። ምክንያቱም ተውሂድ ላይ ምናቸው ብለና ሩሱሎች አንድ ናቸው። አንቢያ ኢኽወቱን ያለው ለዚህ ነው ወሰደቀ አልሙርሰሊን ሩሱሎችን የሚያረጋግጥ ሆኖ ነው የመጣው የሚለው ኢላ አኺር አያት ቀጥሎ ያሉትን የቁርአን አንቀጾችን አላህ አወረደ። ثم قال في شأن من قبلها كذاب يتقبلوا لا إله إلا الله يتقبلوا أمانيوችን አስመልክቶ ስለነሱ ደግሞ አላህ